ረዳትነቷ ባርነት አይደለም። ለአዳም ባሪያ ሆና ገረድ ሆና እንድትኖር አይደለም። አዳም እንዲወድቅ የራሱ ነፃ ፈቃድ እንዳለው ሆኖ እንደገና ተጨማሪ ኃይል የጫነችበት ሔዋን ናት። ስለዚህ መጀመሪያ እሷ ተሳስታ አዳም እንዲሳሳት ስላደረገች በሔዋን ተወስዶ የነበረው የሴትነት ክብር እንደገና የተመለሰው በነገራችን ላይ በእመቤታችን በቅድስት ድንግል ማርያም አማካኝነት ነው። እንደሚታወቀው መጀመሪያ ስህተት የገባው በሴት ምክንያት ነው። እግዚአብሔር የትንሣኤውንም አዋጅ ወደ ዓለም እንዲገባ ያደረገው በሴት ምክንያት ነው። አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም። ስለዚህ ሴቶችም ወንዶችም ተጠምቀው የማን ልጅ ነው የሚባሉት? የእግዚአብሔር ልጅ ነው የሚባሉት። ሴቶች ያነሱ ወንዶች የበለጡ ልጅ የሚባሉበት አውድ የለም። ሁላችን የአንዱ የእግዚአብሔር ልጆች ነው የምንሆነው። በነገራችን ላይ በጣም አስገራሚ ነገር ነው። ሁላችን ነው የአንዱ የእግዚአብሔር ልጆች የምንባለው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዚህ ሚዲያ ተከታዮች እንደምን አላችሁ? አሜን። አምላካችን እግዚአብሔር ለዚህ ስላደረሰን ስሙ የተመሰገነ ይሁን። ዛሬ እንግዲህ ከዚህ ቀደም ነገረ ክርስቶስን በሚመለከቱ አንዳንድ የመጽሐፍ ቅዱስ ምንባባትን ስናብራራ ቆይተናል። ወደ ቀጣይ ሌላ ትምህርት ከመሸጋገራችን በፊት እንደ መሸጋገሪያ እንዲሆነን ሴትነትን በተመለከተ ቤተክርስቲያን ስለ ሴትነት የምታስተምረው ምንድን ነው የሚለውን በተመለከተ የተወሰኑ ሀሳቦችን እንወያያለን። ዛሬ እንግዲህ ሴትነት በመጽሐፍ ቅዱስ እንዴት ይታያል የሚለውን በደንብ አድርጎ በግልጽ ለመረዳት ከስነ ፍጥረት መጀመር ያስፈልጋል። እንደሚታወቀው በስነ ፍጥረት እግዚአብሔር አምላካችን ወንድንና ሴትን የፍጥረት ሁሉ ገዢ አድርጎ መፍጠሩን እናውቃለን። ሰው ሲፈጠር እንዴት ባለ ክብር እንደተፈጠረ መጽሐፍ ቅዱስ ሲያስረዳ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። ልብ በሉ፣ ሰው ፍጥረታትን በሙሉ እንዲገዛ የገዥነት ስልጣንን ሰጥቶ እግዚአብሔር ፈጥሮታል። ይሄ ከሌሎች ፍጥረታት የተለየ ፍጡር መሆኑን የሚያመለክት የመጽሐፍ ቅዱስ ንባብ ነው። አንደኛ የተፈጠረው በሰው በእግዚአብሔር አምሳል ነው። የፍጥረት ሁሉ መክብብ ነው፣ ርዕስ ነው። የውበታቸው ዋና ሊባል ይችላል። የሰው ልጅ አክሊላቸው ስለሆነ ንጉሳቸው ስለሆነ በእግዚአብሔር መልክ ስለተፈጠረ ከሌሎች ፍጥረታት በጣም የተለየ ነው። በሌላ በኩል ደግሞ ሌሎች ፍጥረታትን እግዚአብሔር የፈጠረው በሐልዮና በነቢብ ነው፣ በማሰብና በመናገር ነው። ሰው ብቻ ከሌሎች ፍጥረታት በተለየ መንገድ የተፈጠረው በገቢር ነው። ይሄ እግዚአብሔር ለሰው የሰጠውን ታላቅ ክብር የሚያመለክት ነው። ስለዚህ በገቢር መፍጠሩ በጣም ልዩ ፍጥረት መሆኑን የሚያመለክት መሆኑ እንዳለ ሆኖ እንደገና ደግሞ በእግዚአብሔር መልክ የተፈጠረ መሆኑ ደግሞ በተጨማሪ ሰው ምን ያህል የከበረ እንደሆነ የሚያሳይ ነው። ከዚህ በተጨማሪ ደግሞ የፍጥረት ሁሉ ገዢ እንዲሆን ደግሞ እግዚአብሔር ስልጣን ሰጥቶ ፈጥሮታል። ስለዚህ እነዚህ ነገሮች እግዚአብሔር ሰውን ምን ያህል ከፍ እንዳደረገው የሚያመለክቱ ናቸው። በሌላ በኩል ሌሎች ፍጥረታት የተፈጠሩት ለሰው ነው። ሰው ሌሎች ፍጥረታትን መግዛቱ እንዳለ ሆኖ ደግሞ ሌሎች ፍጥረታት የተፈጠሩት ለሰው መሆኑን ደግሞ ማሰብ በራሱ እግዚአብሔር ሰውን ምን ያህል ከፍ እንዳደረገው የሚያመለክት ነው። ቁጥር 27 ላይ ምዕራፍ 1 ኦሪት ዘፍጥረት ቁጥር 27 ላይ ምን ይላል? እግዚአብሔርም ሰውን በመልኩ ፈጠረ ይልና በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠረው ይላል። ስለዚህ ሰው ስንል ይሄ
የፍጥረት ሁሉ ገዢ፣ በእግዚአብሔር መልክ የተፈጠረ፣ ፍጥረት ሁሉ ለእርሱ የተፈጠረለት፣ እግዚአብሔር በተለየ ሁኔታ ከሌሎች ፍጥረታት በተለየ ሁኔታ በገቢር በስራ የፈጠረው መሆኑ እንዳለ ሆኖ ሰው የሚለው ውስጥ ወንድና ሴት የሚባሉ ሁለት ጾታዎች መኖራቸውን ደግሞ እናስተውላለን። ስለዚህ እነዚህ ሁለቱ ጾታዎችም ወንድም ሴትም በጾታ ወንድ ሴት ተብለው ይለያሉ እንጂ በሰብዕና በሰውነት በክብር አንድ ናቸው። ሁለቱም በእግዚአብሔር መልክ ነው የተፈጠሩት። ሁለቱም የፍጥረት ሁሉ ገዢዎች ናቸው። ለሁለቱም ፍጥረት በሙሉ ተፈጥሮላቸዋል። በፍጥረት ሁሉ ላይ ስልጣን ተሰጥቷቸዋል። ሁለቱም በገቢር ነው የተፈጠሩት። ይሄ ሁለቱም የተለዩ ፍጥረታት መሆናቸውን ወይም ሰው በሚለው ማዕቀፍ ሐሳቤ ውስጥ አንድ ፍጥረት መሆናቸውን እንረዳለን። ግን ደግሞ በጾታ ወንድን ወንድ ሴትን ሴት ብለን እንጠራለን። ስለዚህ ሴት ልክ እንደ ወንድ በእግዚአብሔር መልክ የተፈጠረች ናት። በገቢር የተፈጠረች ናት። በፍጥረት ሁሉ ላይ ገዢ ሆና የተፈጠረች ናት። ፍጥረት ሁሉ የተፈጠረው ለሰው ነው በሚለው አውድ ደግሞ ለእርሷ ፍጥረት ሁሉ ተፈጥሮላታል ማለት ነው። ይሄ እንግዲህ እግዚአብሔር ወንድንም ሴትንም ምን ያህል ከፍ እንዳደረገ የሚያመለክት የመጽሐፍ ቅዱስ ሐሳብ ነው ማለት ነው። አዳም በአካል በሚታይበት ጊዜ እግዚአብሔር አዳምን ከምድር አፈር በፈጠረው ጊዜ ሴት ግን በአካል ህልው ሆና እንድትታይ አላደረጋትም። እንግዲህ መጀመሪያ ሰውን እግዚአብሔር ሲፈጥር ወንድን ነው የፈጠረው። ግን ወንድን ነው የፈጠረው ማለት ሴት በኋላ ከወንድ በኋላ ነው የተፈጠረችው ማለት ግን አይደለም። በወንድ ውስጥ በአካሉ ውስጥ ከወንድ ጋር ተፈጥራለች። በአካል ግን ተለይታ የምትታየው በኋላ ነው። እንግዲህ በኦሪት እዚሁ ምዕራፍ 2 ቁጥር 28 ላይ የሴትን ተፈጥሮ ቁጥር 18 ላይ የሴትን ተፈጥሮ በተመለከተ እግዚአብሔር ሲናገር ምንድነው የሚለው? ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። ልብ በሉ፣ ከሰው ጎን ወይም ከአዳም ጎን ሔዋን ስትፈጠር ያለበትን ሁኔታ የሚያመለክት ነው። ይሄ እንግዲህ ስትፈጠር የሚለው አገላለጽ ሔዋን አዳም ከተፈጠረ ከሳምንት በኋላ ከአዳም ጎን ስለወጣች ያንን ሁኔታ ለመግለጽ የተጠቀመው መጽሐፍ ቅዱስ የተጠቀመው አገላለጽ ነው እንጂ ሔዋን ገና መፈጠሯ ከአዳም በኋላ ነው ማለት አይደለም። እግዚአብሔር ፍጥረትን በ6 ቀን ፈጥሮ ጨርሶ በሰባተኛው ቀን አርፏል። ሔዋን ደግሞ በአካል ህልው ሆና የመጣችው ከ7 ቀን ከፍጥረት ከተጠናቀቀ በኋላ ነው። ስለዚህ እግዚአብሔር አዲስ ፍጥረት አይደለም የፈጠረው። ለዚህ ነው ቅድም በምዕራፍ 1 ቁጥር 28 ላይ እግዚአብሔር ሰውን በመልኩ ፈጠረው ወንድና ሴትም አድርጎ ፈጠረው የሚለው አዳም ሲፈጠር ሔዋንም ተፈጥራለች። ይህን ቅዱስ ኤፍሬም ሶርያዊ ምን ይላል? አዳም አንድም ሁለትም ነው ይላል። በአካል አንድ ሆኖ በመታየቱ አንድ ነው ይላል። በውስጡ ሔዋን በመኖሯ ደግሞ ሁለት ነው ይላል። ስለዚህ አዳም ሲፈጠር በውስጡ ሔዋን ነበረች። ከዚህ የተነሳ ነው አዳም አንድም ሁለትም ነው ተብሎ ሊገለጽለት የሚችለው። ቅዱስ ኤፍሬምም ይህን ማዕከል አድርጎ ነው ወንድና ሴት አድርጎ ፈጠረው የሚለውም በዚህ ምክንያት ነው። ሴቲቱ ገና ሳትፈጠር እግዚአብሔር አዳምን በፈጠረበት ቅጽበት ወንድና ሴት አድርጎ ፈጠራቸው የሚል አገላለጽ አለው። ይሄ የሚያመለክተው ሴት በአዳም ውስጥ መፈጠሯን ነው። ግን ደግሞ በአካል የምትገለጠውና የምትታየው እዚሁ ምዕራፍ 2 ቁጥር 18 ላይ አሁን እንደነገርኳችሁ እግዚአብሔር ለአዳም ሚስት አድርጎ መስጠት በሚጀምርበት ጊዜ ነው። ስለዚህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት። እግዚአብሔር አምላክም የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ ይላል። አዳም ለእንስሳት ሁሉ ለሰማይ ወፎችም ሁሉ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደርሱ ያለ ረዳት አልተገኘለትም ነበር ይላል።
እና ይቺ ሔዋን ከአዳም ጎን የተገኘችው ረዳት ሆነው ዘንድ ለአዳም የተሰጠችው ከእንስሳት ወገን አይደለችም፣ ወይም ከአዋፋት ወገን አይደለችም፣ ወይም ከሌሎች ፍጥረታት ወገን አይደለችም። እንደርሱ ያለ ነው የሚለው እዚሁ መጽሐፉ ምዕራፍ 2 ቁጥር 20 ላይ ነገር ግን ለአዳም እንደርሱ ያለ ረዳት ነው የሚለው። ስለዚህ እሱን የሚመስል ከእሱ ጋር የሚተካከል እንደርሱ አይነት ሰብዕና ያለው ረዳት ያስፈልግ አልተገኘለትም ነው ነበረ ነው የሚለው። ለዚህ ነው ቅድም ቁጥር 18 ላይ የምትመቸውን ወይም የሚመቸውን ረዳት እንፍጠርለት ያለው። ቁጥር 21 ላይ ደግሞ እግዚአብሔር አምላክም በአዳም ከባድ እንቅልፍን ጣለበት፣ አንቀላፋም። ከጎኑም አንዲት አጥንት ወስዶ ስፍራውንም በስጋው ዘጋው። እግዚአብሔር አምላክም ከአዳም የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳምም አለ ይህች አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገኝታለችና ሴት ትባል አለ። ልብ በሉ፣ አንደኛ ሔዋን እንደ አዳም ሰው ናት፣ የተፈጠረችው በእግዚአብሔር መልክ ነው። ስለዚህ በዚህ ምክንያት ከአዳም ጋር እኩል ናት። ሁለተኛ እርሷም ሰው እሱም ሰው ስለሆነ አዳምም ሰው ነው፣ ሔዋንም ሰው ናት። ሰው በመሆናቸው ምክንያት ሁለቱ እኩል ናቸው። ልብ ብላችሁ አስተውሉ። አዳምም ሔዋንም ሰዎች ናቸው። ሁለቱም በፍጥረት ላይ ገዢዎች ተደርገው ተፈጥሯል። ሁለቱም በእግዚአብሔር መልክ ተፈጥሯል። ሁለቱም በገቢር ነው የተፈጠሩት። በዚህ ምክንያት ሁለቱም እኩል ናቸው። እግዚአብሔር ሲፈጥራቸው እኩል ክብር ነው የሰጣቸው፣ እኩል ጸጋ ነው የሰጣቸው። ሔዋን ደግሞ በአካል ከአዳም ጎን ወጥታ ስትገለጥ እግዚአብሔር ለአዳም ረዳት አድርጎ ነው ደግሞ የሰጣት። ረዳትነቷ ባርነት አይደለም። ለአዳም ባሪያ ሆና ገረድ ሆና እንድትኖር አይደለም። በዚህ መንገድ አይደለም ረዳት የሆነችው። መጽሐፍ ምንድን ነው የሚለው? ቅድም እንዳነበብኩላችሁ ቁጥር 20 ላይ ምዕራፍ 2 ቁጥር 20 ላይ ነገር ግን ለአዳም እንደርሱ ያለ ረዳት ነው የሚለው። ስለዚህ ከአዳም ጋር ሩይ የሆነች የተካከለች ቅዱስ ዮሐንስ አፈወርቅ ይህንን ሲያብራራ ረዳትነቷ ከአዳም ጋር ያላትን እኩልነት የሚያመለክት ሁሉ እንደሆነ ያነሳል። ስለዚህ ሔዋን ለአዳም ረዳት ትሆነው ዘንድ አዳምን መስላ አዳምን አህላ የተፈጠረች አዳማዊት ናት ማለት ነው። እና ይህንን ነው የሚናገረው። የተፈጠረችው ደግሞ እንግዲህ መጽሐፍ ቅዱስ እንደሚናገረው እግዚአብሔር ከአዳም ጎን አንዲት አጥንት ወሰደ ነው የሚለው። ከአዳም ጎን የወሰዳትን አጥንት ሴት አድርጎ ሰራት፣ ወደ አዳምም አመጣት። አዳም ደግሞ ምን አለ? ይህች አጥንቷ ከአጥንቴ ስጋዋ ከስጋዬ ከወንድ ተገኝታለችና ሴት ትባላለ። ይህ የሚያመለክተው ምንድን ነው? እንግዲህ በአዳም አጥንት ሰውነት ውስጥ ሔዋንን አስቀድሞ እግዚአብሔር ፈጥሮ ግን ህልው ሆና እንድትታይ ያደረገው በኋላ መሆኑ ለምንድን ነው? ለምን በአዳም ጎን ውስጥ አስቀመጣት የሚለውን ጥያቄ ስንጠይቅ ቅዱስ ዮሐንስ አፈወርቅ ይህን ያደረገው ስለ ፍቅር ነው ይላል። እግዚአብሔር ከአዳም ውጭ በሆነ መንገድ ከሌላ ልክ አዳም በተፈጠረበት መንገድ ራሱ ሆኖ ከምድር አፈር ወይም ከሌላ ነገር እንደ አዳም ፈጥሮ ከአዳም ጋር ሩይ አድርጎ ቢያመጣት ኖሮ ራሱ ለአዳም ለመቀበል በጣም ይቸግረው ነበረ። ይህ እንዳይሆን አዳም ለመቀበል እንዳይቸግረው እንደርሱ ያለች ፍጥረት መሆኗን እንዲረዳ ከኔ ውጭ ያለች ሌላ ፍጥረት ናት ብሎ እንዳያስብ እግዚአብሔር ምንድን ያደረገው? በአዳም ሰውነት ውስጥ ሔዋንን አስቀመጣት። ይሄ በጣም አስገራሚ ነገር ነው። ስለዚህ ከአዳም አጥንት ወስዶ ሔዋንን አበጃት። ከአዳም አጥንት ወስዶ ሔዋንን ስላበጀ ከአዳም ጎን የተወሰደውን አጥንት ራሱ አዳም ምን ብሎ ተናገረ? ይህች አጥንቷ ከአጥንቴ ስጋ ከስጋዬ ብሎ ተናገረ። ምን ማለት ነው? የእሷ አጥንት ማለት የኔ አጥንት ማለት ነው። የእሷ ስጋ ማለት የኔ ስጋ ማለት ነው። ስለዚህ ለመጀመሪያ ጊዜ ሴት ከወንድ ጋር እኩል መሆኗን ራሱ አዳም የመጀመሪያው ወንድ እየመሰከረ ነው። በነገራችን ላይ አጥንቷ አጥንቴ ነው፣ አጥንቷ ከአጥንቴ ስጋዋ ከስጋዬ ካለ መቼስ የኔን አጥንት እኔ ይበልጠዋለሁ ሊል አይችልም። ራሴን ራሴ ይበልጠዋለሁ ሊል አይችልም። ልክ እንደዚሁ ሔዋን የተገኘችው ከአዳም አጥንት ነው የሚለውን አዳም ሲናገር ከኔ ጋር አንድ ናት እያለ ነው፣ በሌላ አነጋገር ማለት ነው። ስለዚህ እንደ አዳም ያለች ረዳት ናት፣ ከአዳም ጋር ደግሞ የምትተካከል ናት። ልብ በሉ፣ አጥንቷ እንደ አዳም ያለ አጥንት ነው። በዚህ ምክንያት ሴት በተፈጥሮ እግዚአብሔር ሲፈጥራት ከአዳም ጋር እኩል አድርጎ ነው የፈጠራት። ክርስትና የምታስተምረው ስለ ሴት ተፈጥሮ ይሄንን ነው። በእግዚአብሔር መልክ የተፈጠረች፣ እግዚአብሔር በገቢር የፈጠራት
በፍጥረት ሁሉ ላይ ገዢ የሆነች አጥንቷ እንደ አዳም አጥንት የሆነ ለአዳም በረዳትነት የተፈጠረች ረዳት ማለት ግን ባሪያ ማለት ግን አይደለም። እንደ አዳም ያለች ረዳት ማለት ነው። ረዳትነቷ አንደኛ በነገራችን ላይ ዘር እንዲተካ በወሊድ አዳምን ትረዳዋለች። አዳም አምሳሉን ሊያገኝ የሚችለው በሔዋን ምክንያት ብቻ ነው። ሔዋን ከሌለች በራሱ የራሱን አምሳል ሊያመጣ አይችልም። ስለዚህ የእሱን አምሳል የምትተካለት ረዳቱ ናት ማለት ነው። በመውለድ ሂደት ውስጥ ሴት ረዳት ሆና ማለት ልጅ እንዲወለድ ምክንያቷ እሷ ስለሆነች ያለ እሷ እሱ መውለድ ስለማይችል ረዳት ናት የሚለው በዚህ አንቀጽ ነው። በዚህ አንቀጽ እሱም ለእሷ ረዳት ነው፣ እሷም ለእሱ ረዳት ናት። ሔዋንም ለአዳም ረዳት ናት፣ አዳምም ለሔዋን የረዳቷ ነው። ምክንያቱም አንዱ ያለ አንዱ ልጅን ሊያስገኝ ስለማይችል ማለት ነው። ረዳትነቷ አንዱ ይሄ ነው። ሁለተኛ በድህነት ጉዞ ላይ ወደ እግዚአብሔር መንግስት በሚያደርጉት ጉዞ አንዱ አንዱን ይረዳል። ሔዋን አዳምን ትረዳዋለች፣ አዳም ሔዋንን ይረዳታል። ስለዚህ ሔዋን ለአዳም ረዳት ናት ሲባል ለድህነት በሚያደርጉት ጉዞ በመንፈሳዊ ህይወታቸው አንዱ አንዱን ይረዳል፣ አንዱ አንዱን ያግዛል የሚለውን ሀሳብ የሚያመለክት ነው ማለት ነው። ሌላው በስራ አንዱ አንዱን እያገዘ ነው የሚሰራው። እንግዲህ አዳም ብቻውን የሚሰራው ስራ የለም፣ ሔዋንም ብቻውን የምትሰራው ስራ የለም። ሔዋን ለአዳም ረዳት ሆና አብረው በጋራ የሚሰሩት ስራ አለ ማለት ነው። እንግዲህ በእንደዚህና ይህን በመሰሉ ጉዳዮች አንዱ ለአንዱ ረዳት ሆኖ የሚኖርበት መንገድ ነው በዚህ መጽሐፍ ላይ ረዳት ተብሎ ለሔዋን የተገለጸው ማለት ነው። ግን ረዳትነቷ እንደ እንስሳት ወይም እንደ ሌሎች ፍጥረት ሳይሆን እንደ ራሱ እንደ አዳም ከአዳም ወገን ናት፣ ሰው ናት። እንደ አዳም ሆና ነው አዳምን የምትረዳው። እና መጽሐፍ ቅዱስ ስለ ሔዋን ተፈጥሮ ሲናገር ይህንን ነው የሚያነሳው። በዚህ መሰረታዊ ምክንያት ታላላቅ የቤተክርስቲያን ሊቃውንት ሔዋን ከአዳም ጋር እኩል መሆኗን በመናገር ይጀምራሉ። እንግዲህ ብዙ ሊቃውንት ለምሳሌ ታቲያን የተባለ በሁለተኛው ክፍለ ዘመን የነበረ የሶሪያ ቤተክርስቲያን ሊቅም ይህን ይናገራል። ቀለሜንጦስ ዘእስክንድርያ የምንለውም በሁለተኛው ክፍለ ዘመን የነበረ ሊቅም ይህንኑ ሀሳብ ያነሳል። ሲያነሱ አዳምና ሔዋን እኩል መሆናቸውን በጣም አጽንኦት ሰጥተው ይናገራሉ። በኦርቶዶክስ ቤተክርስቲያን በነገራችን ላይ ቅድም እንዳልኩት የመጀመሪያው ሴት ከወንድ ጋር እኩል መሆኗን የተናገረው ራሱ ወንድ ነው። የመጀመሪያው ሰው አዳም ነው። እግዚአብሔርም አዳምና ሔዋንን ሲፈጥር እኩል አድርጎ ነው የፈጠራቸው፣ አላበላለጣቸው እና እኩልነታቸው በነዚህ በነ ቀለሜንጦስ ዘእስክንድርያ፣ በነ ዮሐንስ አፈወርቅ፣ በነ ታቲያን፣ በነ ጠርጡሊያን እና በነዚህ በታላላቅ ቤተክርስቲያን ሊቃውንት ትምህርት መሰረት እኩልነታቸው በመሰረታዊነት አንደኛ በተፈጥሮ የሴት ባህሪና የወንድ ባህሪ በተፈጥሮ አንድ ነው። ወንድም ከአራቱ ባህርያተ ሥጋ ከአምስተኛ ባህሪ ነፍስ የተገኘ ነው። ሴትም ከአራቱ ባህርያተ ሥጋ ከአምስተኛ ባህሪ ነፍስ የተገኘች ናት። ወንድም በተፈጥሮ ሰው ነው፣ ሴትም በተፈጥሮ ሰው ናት። ወንድም የተፈጠረው በእግዚአብሔር መልክ ነው፣ ሴትም የተፈጠረችው በእግዚአብሔር መልክ ነው። ስለዚህ በተፈጥሮ በባህሪያቸው ባይ ኔቸር ሁለቱ እኩል ናቸው ይላሉ እነ ቀለሜንጦስ ዘእስክንድርያ ማለት ነው። ስለዚህ በባህሪው አንዱ ከአንዱ የማይበልጥ ከሆነ ሴትን ከወንድ ከፍ ዝቅ፣ ወንድን ከሴት ከፍ ልናደርግ የምንችልበት ምንም አይነት አግባብ አይኖርም ማለት ነው። ስለዚህ በኦርቶዶክስ ትምህርት በጥንተ ፍጥረታቸው አዳምና ሔዋን እሩያን ሆነው ትክክልና አንድ ሆነው ተፈጥረዋል። ከዚያ በኋላ ደግሞ በቨርቹ በጣም ኮንሰንትሬትድ ሆነው የቤተክርስቲያን ሊቃውንት የሚናገሩት በቨርቹ በበጎ ምግባርም ሴትም ወንድም እኩል ናቸው። ፈቃዳቸውን ለእግዚአብሔር ፈቃድ ካስገዙ እግዚአብሔር እንደሚፈልገው ሆነው የሚኖሩ ከሆነ በበጎ ስራ እኩል ነው የሚሆኑት ማለት ነው። እግዚአብሔር የሰጣቸው እድል እኩል እድል ነው የሰጣቸው። ወንድም የእግዚአብሔርን ትእዛዝ ቢጠብቅ ሽልማትን ያገኛል። ሴትም የእግዚአብሔርን ትእዛዝ ብትጠብቅ ሽልማትን ታገኛለች። ወንድም መልአካዊ የመሆን እድል ተሰጥቶታል። ሴትም መልአካዊ የመሆን ጠርጡሊያን የተባለው ሊቅ እንደሚናገረው ለሴትም መልአካዊ የመሆን እድል ተሰጥቶታል። መልአካዊ የመሆን እድል ማለት ባህሪያቸው ተለውጦ ሰብዕናቸው ጠፍተው መልአክ ወደ መሆን ይሻገራሉ ማለት ሳይሆን በምድር ላይ እያሉ እንደ መላእክት እግዚአብሔርን እያገለገሉ በንጽህና በቅድስና ኖረው ምድራውያን መላእክት
የመሰኘት ብቃት ላይ የመድረስ ጸጋ ተሰጥቷቸዋል ማለት ነው። ይሄ ለወንድ ብቻ የተሰጠ ሳይሆን ለሴትም የተሰጠ ጸጋ ነው። ስለዚህ በዚህ መንገድ በቨርቹ ባይ ኔቸር በተፈጥሮ በባህሪ ሴትና ወንድ እኩል ናቸው እና አንድ ኦርቶዶክሳዊ ሰው ሴትን ከወንድ ጋር አነጻጽሮ ሲያስብ ይህንን መሰረታዊና ቁልፍ የሆነውን ኦርቶዶክሳዊውን ትምህርት ማሰብ ይኖርበታል ማለት ነው። ስለዚህ በኦርቶዶክስ ትምህርት ሴት ከወንድ ጋር እኩል ናት የሚለው ትምህርት በጣም አጽንኦት ተሰጥቶ የሚሰጥ ትምህርት ነው። የቤተክርስቲያን ሊቃውንት ይህን በስፋት አስተምረዋል። ይህን ጉዳይ ይዘን ጥንተ ተፈጥሯቸውን ተረድተን ከዚያ ወደ ቀጣይ ሀሳብ ስንመጣ እንግዲህ እንደምታውቁት እግዚአብሔር አምላክ በመጽሐፍ ይሄን አታድርግ ብሎ በአንጻር አዳም ለሔዋንም ጭምር ከዚህ የዛፍ ፍሬ እንዳትበላ ብሎ ትእዛዝ ሰጥቷል። ያ ትእዛዝ እንግዲህ ለአዳም በወንድ አንቀጽ ሲነገር ለሴቲቱም እየተነገረ ነው። ለምን? ሴት የተገኘችው ከአዳም ሰውነት ስለሆነ ነው። ሁለቱም አንድ አካል ናቸው እና ቅድም እንዳልኩት ሴትን በአዳም ሰውነት ውስጥ እግዚአብሔር አኑሮ ራሱ በኋላ ከአዳም ሰውነት እንድትወጣ ያደረገው ራሱ ቅዱስ ዮሐንስ አፈወርቅ እንደሚናገረው ስለ ፍቅር ነው። ሁለቱም በፍቅር ለማስተሳሰር ነው። ከኔ አጥንት የተገኘች እኔን የምትመስል ናት ብሎ አዳም ሔዋንን በጣም እንዲያፈቅራት፣ ግን ምን ብሎ ነው የሚያፈቅራት? አጥንቷ አጥንቴ፣ ስጋዋ ስጋዬ። በነገራችን ላይ ትክክለኛ የፍቅር ትርጉሙ አንድ ወንድ አንዲትን ሴት አፈቀረ የሚባለው እሷን የእሷ አጥንት የኔ አጥንት ነው፣ የእሷ ስጋ የኔ ስጋ ነው ብሎ መቀበል ሲችል ነው። ማለት ራሱን በእሷ ውስጥ ሲያይ ማለት ፍቅር ማለት ራስን በሌላ ውስጥ ማየት ነው። ስለዚህ ትክክለኛ ፍቅር የሚባለው አጥንቱ አጥንቴ፣ ስጋዋ ስጋዬ፣ እሷ የኔ ፍላጭ ናት፣ እሷም እንደዚያ ብላ እሱን ስትቀበል ነው። ይህንን የፍቅር ትስስር ለመናገር ነው፣ ወይም ይህን የፍቅር ትስስር እግዚአብሔር ለማሳየት ነው በአዳም ጎን ሔዋንን አኑሮ በኋላ ከአዳም ጎን ሔዋን እንድትወጣ የሚያደርገው ማለት ነው። ይህንን አስደናቂ የሆነውን የተፈጥሮ አንድነት ከተረዳንና ከያዝን በኋላ እግዚአብሔር በአንቀጸ አዳም ዕፀ በለስን እንዳይበሉ ከዚህ ዕፀ በለስ ሲበሉ ሞትን እንደሚሞቱ ወደ ተፈጥሯቸው ወደ ባህሪያቸው ሞት የተባለ ነገር እንደሚገባ አዳምም ሔዋንም ሲፈጠሩ ማዕከላዊ ሆነው የተፈጠሩት ዕፀ በለስን ባይበሉና የእግዚአብሔርን ትእዛዝ ቢጠብቁ ኢተርናል ሆነው ይኖሩ ነበረ። ሁለቱም ማለት ነው። በነገራችን ላይ አዳም ኢተርናል ሆኖ ሔዋን ኢተርናል ሳትሆን ምትቀር አይደለችም። ተፈጥሯቸውም ቅድም እንዳልኩት አንድ አይነት ተፈጥሮ ነው። ሁለቱም ሰዎች ላይ ሆነው የተፈጠሩት፣ ሁለቱም በእግዚአብሔር መልክ ነው የተፈጠሩት፣ ሁለቱም ገዢዎች ናቸው። ሁለቱንም እግዚአብሔር የፍጥረት ሁሉ ንጉሥ አድርጓቸዋል፣ መክብብ አድርጓቸዋል፣ በግብር ደግሞ ፈጥሯቸዋል። ግን አንዱ ደግሞ ለአንዱ ረዳት እንዲሆን ደግሞ አድርጓል። አንዱ ለአንዱ የደስታ ምንጭ፣ አንዱ ለአንዱ የሰላም ምንጭ፣ አንዱ ለአንዱ የእርካታ ምንጭ እንዲሆን እግዚአብሔር አጥቆ ደግሞ ፈጥሯቸዋል። እና በዚህ መንገድ ነው ከእግዚአብሔር ጋር ያላቸውን አንድነት አጽንተው ሁለቱ አካላት የሚኖሩት ማለት ነው። ይህ እንዳለ ሆኖ ግን እነዚህ ሁለቱ አካላት አንድ ትእዛዝ ተሰጥቷቸዋል። ይሄን ዕፀ በለስ እንዳትበሉ የሚል። ያን ዕፀ በለስ ሳይበሉ እንደ እግዚአብሔር ሕግ ቢኖሩ ደግሞ ሁለቱም ሽልማት ያገኛሉ። ያ ሽልማት ኢተርናል የሆነ ህይወት ነው። ዕፀ ሕይወትን እየበሉ እየታደሱ ከእግዚአብሔር ጋር ለዘላለም በደስታ በምስጋና በቅድስና በንጽህና የሚኖሩት ህይወት ነው። ግን ደግሞ ይህንን እግዚአብሔር የሰጣቸውን ትእዛዝ ሁለቱም አፍርሰዋል። እንደሚታወቀው መጀመሪያ ትእዛዙን ያፈረሰችው ሔዋን ናት። መጀመሪያ የተሳሳተችው ሔዋን ናት። እንግዲህ በመጽሐፍ ይሄ ተገልጿል፣ በሐዲስ ኪዳን መጻሕፍትም ላይ ማለት ነው። ቅዱስ ጳውሎስ ለምሳሌ በአንደኛ ጢሞቴዎስ መልእክት ላይ የተናገረውን ማየት እንችላለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ጀምሮ ሴት በነገር ሁሉ እየተገዛች በዝግታ ትኑር። ይህም በኋላ ትንሽ ምናልባት አብራራው ይሆናል። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልተፈቀደም። አዳም ቀድሞ ተፈጥሯልና በኋላ ሔዋን ተፈጠረች። የታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። ልብ በሉ፣ መጀመሪያ የወደቀችው እሷ ናት። ወድቃ አዳምንም እንዲወድቅ ምክንያት የሆነችው እሷ ናት። ግን ለአዳምም ለሔዋንም ለሁለቱም እግዚአብሔር ነፃነት ሰጥቶ ፈጥሯቸዋል። ያ ነፃነት መልካ እግዚአብሔር ነው። አትብሉ ብሎ ሁለቱንም አዟቸዋል። ስለዚህ መጀመሪያ
ዕፀ በለስን ለመብላት የጎመጀችው ዕፀ በለስንም ለመብላት የተነሳሳችው ወደ የአዳምና የሔዋን የመጀመሪያ ኃጢአታቸው ዲስብሊቭ ነው። የእግዚአብሔርን ትእዛዝ ትታ ወደ አለማመን የገባችው መጀመሪያ ሔዋን ናት። ስለዚህ ለአዳም ውድቀት እንደገና ኃይል ሆና አዳም እንዲወድቅ የራሱ ነፃ ፈቃድ እንዳለ ሆኖ እንደገና ተጨማሪ ኃይል የጫነችበት ሔዋን ናት። ስለዚህ መጀመሪያ እሷ ተሳስታ አዳም እንዲሳሳት ስላደረገች መጀመሪያ የተፈጠሩበት አፈጣጠር ቅድም እንደነገርኳችሁ እኩልነትን ማዕከል ያደረገ መሆኑ እንዳለ ሆኖ ልክ ሔዋን ተሳስታ ለአዳም ስተት ምክንያት ስትሆን ይህን በሆነችበት ቅጽበት ከነበራት ክብር ተዋርዳለች። ስለዚህ ከነበራት ክብር እንድትዋረድ ያደረጋት ምንድን ነው? ሌላ ነገር አይደለም። እንድትዋረድ ያደረጋት መጀመሪያ የዲያብሎስን ቃል ሰምታ ለአዳም መሳሳት ምክንያት በመሆኗ ነው። ስለዚህ ራሷ ተታላ ለአዳም መውደቅ ምክንያት በመሆኗ የተነሳ ሔዋን ከውድቀት በኋላ ወደ ማነስ መታለች። ስለዚህ ለወንድ እንድትገዛ ትእዛዝ ተጥሎባታል ማለት ነው። እንግዲህ እንደምታውቁት በብሉይ ኪዳን ከዚህ የተነሳ ከሴት ወንድን ከማሳሳቷ የተነሳ ማለት ነው። ወንድን ከማሳሳቷ የተነሳ ሲባል እንግዲህ ምዕመናን በደንብ አድርገው ማሰብ ያለባችሁ አስገድድ አይደለም ያሳሳተችው፣ ነፃ ፈቃድ አለው። ግን ነፃ ፈቃድ ስላለው ብቻ እሷ አሳሳች ሆና በመቅረቧ የማትጠየቅ ወደ መሆን አልሄደችም። መሳሳቷ አንድ ጉዳይ ነው። አሳሳች ሆና መቅረቧ ደግሞ እንደገና የሚያስጠይቃት ጉዳይ ነው ማለት ነው። ስለዚህ ከአዳም ወደ ማነስ ማለት ተገዢ ወደ መሆን እንድትወርድ የተደረገበት ምክንያት በብሉይ ኪዳን ሕግ ማለቴ ነው። ተገዢ ወደ መሆን እንድትወርድ የተደረገበት ምክንያት ተሰሚነቷን፣ ክብሯን እንድታጣ የተደረገበት ምክንያት፣ ልዕልናዋን እንድታጣ የተደረገበት ምክንያት በዋናነት ራሷ ተሳስታ ለአዳም መሳሳት ምክንያት በመሆኗ የተነሳ ነው። በዚህ ምክንያት ለአዳም እንድትገዛ እንድትታዘዝ ሆናለች። እንግዲህ በብሉይ ኪዳን ትእዛዝ ሴቶች ወንዶችን በማሳሳታቸው የተነሳ ለ5500 ዘመን ወንዶች በአንድ በኩል ሴቶች ላይ ሲዘማነኑ ነበረ። ቅዱስ ዮሐንስ አፈወርቅ እንደሚናገረው ምን ብለው ይዘማነናሉ? አይ እኛ ወንዶች ያለ ሴቶች ያለ እናንተ ብቻችንን እናንተን አስገኝተናል፣ እናንተ ግን ያለኛ እኛን ልታስገኙ አትችሉም። ያ ማለት ከአዳም ጎን ብቻውን ሳለ እግዚአብሔር እንቅልፍ ጥሎበት ሔዋንን እንድትገኝ አድርጓል። ከሔዋን ግን ብቻዋን ያለ አዳም የተገኘ ቃየል አቤል የለም። መጀመሪያ የወለደችው ቃየልን ከዚያን አቤልን ነው። ግን ቃየልም አቤልም የተወለዱት ከሔዋን በአዳም ምክንያት ጭምር ነው። ብቻዋን አይደለም ያስገኘችው። ስለዚህ እኛ ወንዶች ብቻችንን ሴቶችን አስገኝተናል፣ እናንተ ግን ብቻችሁን እኛ ልታስገኙ አልቻላችሁም ብለው ራሳቸውን ከፍ ሲያደርጉ ነበረ ወንዶች ለ5500 ዘመን ማለት ነው። አንድ እሱ። ሁለተኛ አዳምን ስላሳሳተች ለመሳሳቱ ምክንያት ስለሆነች እንዲህ በመሆኑ ምክንያት ደግሞ ሴቶች በብሉይ ኪዳን ከቁጥሩ እንኳን ገብተው አይቆጠሩም ነበር። ይሄ በጣም አስገራሚ ነገር ነው። እንግዲህ በኦሪት ዘሁልቁ የሚባል መጽሐፍ አለ። በዛ በኦሪት ዘሁልቁ መጽሐፍ ላይ ወንዶች ሲቆጠሩ ሴቶች አይቆጠሩም ነበረ እና ሴቶች እንዳይቆጠሩ የተደረገበት መሰረታዊ ምክንያት አንዱ እርግጥ የማይቆጠሩት ለሰልፍ ያልበቁ ወንዶችም ጭምር ናቸው። ወንዶች 20 ዓመት ያልሞላቸው ከወንድ ወገንም አይቆጠሩም። ለሰልፍ ማለት አንዱ ሴቶች የማይቆጠሩት ሴቶች ለጦርነት ለውጊያ የሌሎች ሰዎችን ደም ለማፍሰስ ስለማይፈቀድላቸው ነው። ያን እንዲያደርጉ በመሰረታዊነት ማለት ነው። ያን እንዲያደርጉ ስለማይፈቀድ ምክንያቱም ሕይወትን የሚያስገኙ ስለሆነ ማለት ነው። ሕይወት ወላጆች ስለሆኑ ከነሱ ሕይወት ስለሚፈልቅ በዚህ ምክንያት ለሴትነት ክብር የተነሳ ሴቶችን ከፍ ለማድረግ ወይም ክብራቸውን ለመግለጥ እንዲህ አይነት ነገር ነበረ። ግን ደግሞ ቅድም ለማለት እንደሞከርኩት በኃጢአት ምክንያት እንዳትቆጠር መሆኗ ደግሞ በአንዳንድ ሊቃውንት ይገለጣል። ማለት አሳሳች በመሆኗ ምክንያት አዳምን በማሳቷ ምክንያት ከአዳም ዝቅ ብላለች ሴት ማለት ነው። እና ይሄንን ሐሳብ በደንብ አድርገን ልንይዘው ያስፈልገናል። ብሉይ ኪዳን ላይ እንደዚህ አይነት ነገር ነበረ። በዚህ ምክንያት ሴቶችን ዝቅ የማድረግ ነገር፣ ምስክርነታቸው ተቀባይነት እንዳይኖር የማድረግ ነገር፣ እንዳይቆጠሩ የማድረግ ነገር፣ እንደዚህ አይነት ነገሮች ነበራቸው በብሉይ ኪዳን ማለት ነው።
ግን የዚህ ምክንያቱ ቅድም ለማለት እንደሞከርኩት የሔዋን አሳሳች ሆና መቅረብ ነው። ራሷ ተሳስታ አዳምንም እንዲሳሳት ማድረጓ ነው። እንግዲህ ይህ እንዲህ እንዳለ ሆኖ ይህንን አስተሳሰብና አረዳድ ወይም አመለካከት የቀየረው አዲስ ኪዳን ሲመጣ ነው። አዲስ ኪዳን ሲመጣ ለመጀመሪያ ጊዜ ሴቶችን ወክላ የተቆጠረችው አውግስጦስ ቄሳር ባስቆጠረው ቁጥር በሉቃስ ወንጌል ምዕራፍ 2 ላይ እናታችን ቅድስት ድንግል ማርያም ናት። የሴትነት ክብር እንደገና የተመለሰው በሔዋን ተወስዶ የነበረው የሴትነት ክብር እንደገና የተመለሰው በነገራችን ላይ በእመቤታችን በቅድስት ድንግል ማርያም አማካኝነት ነው። ስለዚህ እናታችን ቅድስት ድንግል ማርያም የሴትነት ክብር የተመለሰባት ወይም የሴትነትን ክብር የመለሰች ናት እና በሐዲስ ኪዳን ሴትነትን እግዚአብሔር ምን ያህል ከፍታ እንደሰጠው ያኔ ሰውን ለስተት ምክንያት በመሆናቸው ምክንያት ዝቅተኛ ደረጃ ይሰጣቸው የነበሩ ሴቶች አሁን በእመቤታችን ምክንያት ምን ያህል ከፍታ ልዕልና እንደተሰጣቸው እንዲገባን አካላዊ ቃል እግዚአብሔር ወልድ ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወለደ። ይሄ አስደናቂ የሴትነትን ክብር የሚያመለክት ነው። ስለዚህ እመቤታችን ቅድስት ድንግል ማርያምን ሴትነትን ስናስብ ቶሎ በህሊናችን የምትመጣው እናታችን ቅድስት ድንግል ማርያም እንድትሆን ራሱ እግዚአብሔር አደረገ። ይሄ እግዚአብሔር ለሴትነት የሰጠውን ልዕልና ከፍታ የሚያመለክት ነው። ስለዚህ ሴትነትን ስናስብ ይሄንን ከፍታ፣ ይሄንን ልዕልና፣ ይሄንን ማዕረግ እናስባለን። እንግዲህ አሁን ከወንድ ወገን ከፍጡራን የትኛውም ቢሆን እንደ እመቤታችን እንደ ቅድስት ድንግል ማርያም ያለ ክቡር የለም። ስለዚህ የእመቤታችን በተፈጥሮ ምንም እንኳን ከሰዎች እኩል ብትሆንም በግሎሪ በክብር ግን እመቤታችን ቅድስት ድንግል ማርያም በጣም ከፍ ያለች ናት። እንኳን ከወንዶች ከመላእክትም ከሱራፌልም ከኪሩቤልም ከኃይላትም ከአርባብም ከመናብርትም ከስልጣናትም ከመኳንንትም ከሊቃናትም ከሁሉም መላእክት የምትበልጥ እግዚአብሔር አድርጓታል። ይሄ እንግዲህ የሴትነት ሪፕሬዘንታቲቭ ናት እመቤታችን ቅድስት ድንግል ማርያም። ስለዚህ እግዚአብሔር ይህን ያህል ልዕልናን ይህን ያህል ከፍታን ሰጥቷል። እንደሚታወቀው መጀመሪያ ስህተት የገባው በሴት ምክንያት ነው። እግዚአብሔር የትንሣኤውንም አዋጅ ወደ ዓለም እንዲገባ ያደረገው በሴት ምክንያት ነው። አዳም ሔዋንን ሰምቶ እንደሳተ እንደገና ስህተት በሴት መጀመሪያ ስለተሰበከ የምስራቹን ቃል ለመጀመሪያ ጊዜ በሴት እንዲሰበክ ቅዱሳት አንስትን ወደ ጌታችን የመቃብር ስፍራ ሲሄዱ የምስራቹን ቃል ጌታችን አስይዟቸው ወደ ደቀ መዛሙርቱ ነው የላካቸው በነገራችን ላይ። ስለዚህ ለደቀ መዛሙርቱ ምን አሉ? ክርስቶስ ከሙታን ተነስቷል ብለው ለመጀመሪያ ጊዜ የትንሣኤውን አዋጅ ለደቀ መዛሙርቱ የተናገሩት ቅዱሳት አንስት ናቸው። ይሄ እንዲሆን ያደረገው እንግዲህ በታላላቅ የቤተክርስቲያን ሊቃውንት በተለይ በነ ኦግስጢኖስ እና እሱም በመሰሉት ሊቃውንት እንደተገለጠው ይሄ የተደረገው አስቀድማ የስህተትን ቃል የሰበከችው ሴት ስለሆነች አሁን ደግሞ የትንሣኤውን የምስራቹን የድህነትን ቃል ሴት እንድትሰብ ኮምፐንሴት አደረገ እግዚአብሔር። ስለዚህ ሴትነት ከቀደመ ወደ በለጠ ልዕልና እንዲሻገር ሆኗል ማለት ነው። አንደኛ በእመቤታችን ምክንያት፣ ሁለተኛ ራሱ ክርስቶስ ይህን አድርጓል። ስለዚህ ሐዲስ ኪዳን ላይ ወይም በክርስትና ትምህርት ሴትነት ምን ያህል ልዕልና አለው ሲባል ቶሎ ብለን እናታችን ቅድስት ድንግል ማርያምን እናስባለን ማለት ነው። እንግዲህ ከዚህ በተጨማሪ ቅድም እንዳልኩት አስቀድሜ ተፈጥሮን ስናገር እንደተናገርኩት ያ አሳስተውን ነበረ ጥለውን ነበረ ተብለው ይዋረዱ የነበረበት ኮንዲሽን ቀረና አሁን ሴትነት በእመቤታችን በር በኩል ወደ ትልቅ ከፍታ ሄደ። ከዚያም በኋላ ሴቶች ከሰዎች ከሌሎች ከወንዶች ጋር እኩል ሆነው በክብርም በልዕልናም በማንኛውም ሕይወት እኩል ሆነው እንዲታዩ መደረግ ተጀመረ ማለት ነው። ስለዚያም በአዲስ ኪዳን የትኛውም ወንድ ከየትኛይቱም ሴት እበልጣለሁ ማለት አይችልም። ለዚህ ነው ቅዱስ ጳውሎስ በገላትያ መልእክት የተናገረውን እንግዲህ በአዲስ ኪዳን ማንበብ አስፈላጊ ነው። ገላትያ መልእክት ላይ ሴቶችም ወንዶችም በክርስቶስ አማካኝነት እንዴት እኩል ወደ መሆን እንደመጡ ምዕራፍ 3 ቁጥር 28 ላይ ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ልብ በሉ። ገላትያ መልእክት ምዕራፍ 3 ቁጥር 28 አይሁዳዊ ወይም የግሪክ ሰው የለም። ልብ በሉ። አይሁድና ግሪክ፣ አይሁድ እኛ ኦሪት አለን፣ ግሪኮች ሌሎች በሌላ ቤተ እምነት የነበሩ ማለት እስራኤል የኦሪትን ሕግ ጠብቀው ስለነበረ አሕዛብ ደግሞ ኦሪትን አያውቁ ስለነበረ ወደ ክርስትና ሲመጡ
እኛ ኦሪት ነበረን፣ ግዝረት ነበረን፣ መስዋዕት ነበረን፣ የብሉይ ኪዳን ክህነት ነበረን፣ መቅደስ ነበረን፣ ታቦት ነበረን። እነዚህ ደግሞ ያልተገዘሩ የእግዚአብሔር ያልነበሩ፣ ግዝረት ያልነበራቸው፣ መስዋዕት ያልነበራቸው፣ በአሕዛብ አምልኮ የነበሩ ከኛ ጋር እኩል ሊሆኑ አይገባቸው ብለው እስራኤል አሕዛብን ይንቃሉ፣ አሕዛብ ደግሞ እስራኤልን ይንቃሉ። እርስ በርሳቸው ይናናቁ ነበር። እኛ የከበርንንን ብለው እስራኤል ራሳቸውን ከፍ ያደርጉ ነበር። ቅዱስ ጳውሎስ ግን እንደዚህ ያለውን እኔ ከፍ ያልኩ ነኝ የሚለውን ነገር በሙሉ ሲንደውና ክርስቶስ መጥቶ አንድነትን መትከሉን ሲያስረዳ ምን ይላል? አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም። ልብ በሉ፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችን በክርስቶስ ኢየሱስ አንድ ሰው፣ ሁላችሁም ነው የሚለው። ልብ በሉ፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። ሴትንም ወንድንም አንድ ሰው አድርጎ ነው የቆጠረ ቅዱስ ጳውሎስ። እንደዚህ አድርጎ እንዲቆጥር ያደረገው ማን ነው? ኢየሱስ ክርስቶስ። ልብ በሉ፣ አንደኛ ሴቶች ወደ ቀደመ ክብራቸው ለመመለሳቸው ምክንያቷ እመቤታችን ቅድስት ድንግል ማርያም ናት። ይሄ እንዲሆን ደግሞ የመረጠው ራሱ ክርስቶስ ነው። እመቤታችን ሪፕሬዘንታቲቭ አድርጎ በአውግስጦስ ቄሳር እንድትቆጠር አድርጎ። ስለዚህ እመቤታችን ቅድስት ድንግል ማርያም የሴትነት ክብር መለኪያ መሆኗ እንዳለው ሆኖ ደግሞ ክርስቲያን የሆነ ሁሉ ደግሞ በክርስቶስ አማካኝነት ይሄ ወንድ ነው፣ ይሄ ሴት ነው፣ ይሄ ግሪካዊ ነው፣ ይሄ አይሁዳዊ ነው የሚባለው የልዩነት ድንበር ርቆለት ወደ አንድነት ልዕልና መግባቱን እንድንረዳ ቅዱስ ጳውሎስ ሁላችን በክርስቶስ አንድ ነን አለ። ተመልከቱ፣ አንድ ክርስቲያናዊት ሴት ይህን የመጽሐፍ ቅዱስን ቃል ቅዱስ ጳውሎስ የተናገረውን ክርስቶስ በቅዱስ ጳውሎስ አድሮ የተናገረውን ማለት ነው። አድሮ የተናገረው ምክንያቱም እርሱ የገለጠለትን የተናገረው ይህንን ይቀበላል። በክርስቶስ አማካኝነት ሁላችን ወንድ፣ ሴት፣ ግሪካዊ፣ አይሁድ የሚባል ቀርቶ ሁላችን አንድ መሆናችን እናያለን፣ እናረጋግጣለን እንጂ ራሳችንን የተለየን ወንዶች የተለየ ሴቶች የተለየ አድርገው ራሳቸውን የሚያስቡበት ምንም አይነት አግባብ የለም። ስለዚህ አንዱ በክርስቶስ አማካኝነት ነው ይሄ የተፈጠረው ማለት ነው። ቅድም እንዳልኩት በእናታችን በቅድስት ድንግል ማርያም አማካኝነትም ይሄ የሴትነት ክብር እንደገና መተካቱን እናስታውሳለን። ሌላው ገላትያ መልእክት ምዕራፍ 4 ቁጥር 7 ላይ ደግሞ እንደገና ተጨማሪ በጣም ከፍ ያለ ነገር ልዕልና ለሁላችን መሰጠቱን እናስታውሳለን። እዚህ ላይ ምንድን ነው የሚለው? ምዕራፍ 4 ቁጥር 6 ጀምሮ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። ልብ በሉ፣ ልጆች ስለሆናችሁ ነው የሚለው። እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ስለዚህ ይላል ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ከሆነ ደግሞ በክርስቶስ የእግዚአብሔር ወራሽ ነው ይላል። አሁን የክርስቶስ ልጅ ወይም የእግዚአብሔር ልጅ የሆን ነው በማን ነው? በክርስቶስ አማካኝነት። በምንድን ነው ይሄን ልጅነት ያገኘ ነው? በቤተ ክርስቲያን ጥምቀት ነው። ስለዚህ ሴቶችም ወንዶችም ተጠምቀው የማን ልጅ ነው የሚባሉት? የእግዚአብሔር ልጅ ነው የሚባሉ። ሴቶች ያነሱ ወንዶች የበለጡ ልጅ የሚባሉበት አውድ የለም። ሁላችን የአንዱ የእግዚአብሔር ልጆች ነው ምን ሆነው። በነገራችን ላይ በጣም አስገራሚ ነገር ነው። ሁላችን ነው የአንዱ የእግዚአብሔር ልጆች የምንባለው። ስለዚህ በዚህ አማካኝነት ከሴት ወንድ አይበልጥም፣ ከወንድም ሴት አታንስም። ይሄ እንግዲህ መጽሐፍ ቅዱስ ደጋግሞ ያስረዳው የሚናገረው ነገር ነው። ስለዚህ በመጽሐፍ ቅዱስ ትምህርት የእግዚአብሔር ልጆች በመሆናችን አንዱን የክርስቶስን ስጋና ደም በመቀበላችን ክርስቶስ አምላካችን ለማን ነው የሞተው የሚል ጥያቄ እንኳን ብንጠይቅ የሞተው ለሁላችን ነው። ስለዚህ ድህነት የተከፈተው ለሁላችን ነው። ሴቶችም እንደ ወንዶች እስከ 10ኛው ማዕረግ ድረስ መብቃት ይችላሉ። ይሄ በማተረጋገጠ በእመቤታችን እመቤታችን ቅድስት ድንግል ማርያም ሰዎች ሊደርሱበት የሚችሉትን ወይም ፍጡራን ሊደርሱበት የሚችሉትን የመጨረሻ ብቃት ላይ የደረሰችው እሷ ናት። እሷን አብነት አድርገው ከሊቃነ ጳጳሳት በልጠው፣ ከቄሶች በልጠው፣ ከመነኮሳት በልጠው፣ ከዲያቆናት በልጠው ሴቶች የመጨረሻው የቅድስና ደረጃ ላይ ከወንዶች በልጠው ሊደርሱ ይችላሉ። ራሳቸውን ጠብቀው የሚኖሩ ከሆነ ማለት ነው። ይሄ ተሰጥቷቸዋል ማለት ነው። ስለዚህ አዲስ ኪዳንን ስናስብ ሴት ከወንድ ታንሳለች፣ ወንድ ከሴት ይበልጣል የሚል አስተምሮ በኦርቶዶክስ ፈጽሞ የለም። ሁላችን በጥምቀት የአንድ የእግዚአብሔር ልጆች ነን። በቤተ ክርስቲያን አካልነት ደግሞ በክርስቶስ አማካኝነት ወንድ ሴት የሚባል ነገር ቀርቶ ሁላችን የማንን የክርስቶስ አካል ሰዎች ነን።
በእመቤታችን ምክንያት ደግሞ የሴትነት ክብር ቅድም እንዳልኳችሁ ስለተመለሰ፣ ስለዚህ አሁን በሐዲስ ኪዳን የአዋጁን የምስራቹን ቃል የተናገሩት ሴቶች መሆናቸውን ነው የምናስበው ማለት ነው። ስለዚህ የሴትነት ክብር በጣም ከፍ ማለቱን ወደ ልዕልና መውጣቱን እናስባለን። አሁን እንደተናገርኩት ደግሞ ባሪያ የሚባል የለም። ሁላችን የእግዚአብሔር ልጆች ነን። ሁላችን ወራሾች ነን። ስለዚህ ወንድ የእግዚአብሔር ልጅ ሆኖ ወራሽ፣ ሴት ደግሞ ባሪያ ሆና መውረስ የተከለከለች የምትሆንበት አውድ የለም። ሁላችንም የእግዚአብሔር መንግስት የምንወርስ የእግዚአብሔር ልጆች ነን፣ ወራሾችም ነን። ይህን መሰረታዊና ቁልፍ የሆነውን የኦርቶዶክስ አስተምህሮ ይህን ቃል የምትሰሙ ምዕመናን በአጠቃላይ አጥርታችሁ ልትረዱ ይገባል። ስለዚህ መጽሐፍ ቅዱስ በዚህ መንገድ ሴቶችም ወንዶችም እኩል ክብር፣ እኩል ልዕልና፣ እኩል የእግዚአብሔር ልጆች ወይም የክርስቶስ አካል ወደ መሆን መሸጋገራቸውን በክርስቶስ አማካኝነት መምጣታቸው ልብ እንላለን። የክርስቶስን ስጋና ደም የሚቀበሉ፣ በቅባ ሜሮን የሚታተሙ፣ ለቅድስና የተጠሩ፣ በተጋድሎ የበረቱ፣ በጣም ትልቅ ክብርና ልዕልና የተሰጣቸው መሆኑን ይህን የሚሰማ በሙሉ ሊያስብ ይገባዋል ማለት ነው። ስለዚህ ይህን ኦርቶዶክሳዊ ትምህርትና አረዳድ የያዘ ሰው ሴት ከወንድ ታንሳለች፣ ክብር የላትም፣ እንደዚያ ነው፣ እንደዚህ ነው፣ ወዲህ ነው፣ ወዲያ ነው ብሎ ሊናገር ፈጽሞ አይችልም። ስለዚህ በኦርቶዶክስ ቤተክርስቲያን ትምህርት መሰረት ሴቶች ይህን ያህል ልዕልናና ክብር ተሰጥቷቸዋል። እንግዲህ የቀደሙ ሊቃውንት ይህም በተመለከተ የሚያነሷቸው በጣም ብዙ ሀሳቦችና ትምህርቶች አሉ። እንግዲህ ይሄ ትምህርት የማያልቅ ስለሆነ በቀጣይ ክፍልም ከዚሁ ቀጥለን ከፌሚኒዝም ጋር ደግሞ የተያያዙ ጉዳዮችን ጨምረንበት የሴትነትን ክብር እንደገና ጨምረን የተለያዩ የቤተክርስቲያን ሊቃውንት ያስረዱትንም ጉዳይ አንድ ላይ አክለን የምንመለከት ነው የሚሆነው። ግን ኦርቶዶክሳውያን ይህን የምትሰሙ ቤተክርስቲያናዊ አእምሮ አረዳድ ያስፈልጋቸዋል። ኦርቶዶክሳዊ መንፈስ ያስፈልጋቸዋል። ሴትነት በጣም የከበረ በፍጥረትም እኩል ተደርጎ የተፈጠረ እግዚአብሔር የመረጠው የወደደው ያከበረው በኋላ በአዲስ ኪዳንም ሰው የሆነለት መከራ የተቀበለለት ደሙን ያፈሰሰለት ስጋውን የቆረሰለት ያዳነው ለድህነትም ለመንግስተ ሰማያትም የጠራው ፍጥረት መሆኑን ወይም ፍጡራን መሆናቸውን ሴቶች ልታስቡ ያስፈልጋቸዋል እንጂ ከዚህ ውጭ በሆነ መንገድ ሌሎች ሰዎች የሆኑ ጥቅሶችን ይዘው እግዚአብሔር የፈቀደውን እግዚአብሔር የወደደውን እግዚአብሔር የሰራውን ለልዩነት የሚጠቀሙ ሰዎችን እንዳትሰሟቸው። ቅዱስ ጳውሎስ ያለውን ቃል ይዛችሁ ወንድም ሴትም የለም፣ ሁላችን በክርስቶስ አንድ ነን፣ እኛም የእግዚአብሔር ልጆች ነን፣ ተጠምቀናል። ስለዚህ በጥምቀት አማካኝነት ከባርነት ተላቀን የእግዚአብሔር ልጆችና ወራሾች ሆነናል። ይሄ ክብር ተሰጥቶናል። ስጋውና ደሙን በመቀበል ደግሞ የቤተክርስቲያን አካል ሆነናል። ስለዚህ ይሄ ክብር በቤተክርስቲያን ተሰጥቶናል። በቅድስና ደግሞ ከሆነ እመቤታችን የደረሰችበት የቅድስና ደረጃ አለ። እርሷ ከሴት ወገን ናት። እኛም እግዚአብሔር በሰጠን የቅድስና ደረጃ ቶሲስ እስከሚባለው የቅድስና የመጨረሻው ደረጃ ሱታፊ አምላክ እስከሚባለው እስከዚያ ድረስ እንድንደርስ ተጠርተናል የሚለውን ነገር በማሰብ ኦርቶዶክሳዊ በሆነው አረዳድ ውስጥ ራሳችን ልናስቀምጥ ያስፈልገናል። እግዚአብሔር አምላካችን እንግዲህ ቀጣዩን ትምህርት ተገናኝተን እስክንማማር ድረስ የዚያ ሰዎች ይበለን። ይህንን እንግዲህ ለብዙ እህት ወንድሞቻችን ሼር በማድረግ እንዲደርስና ይህን ኦርቶዶክሳዊ አረዳድ ሁሉም እንዲያየው እንድታደርጉ እማጸናቸዋለሁ።